ዛሬ የምናየው የእግዚአብሔር ቃል በጣም አስገራሚ የእግዚአብሔር ድምጽ ነው ማወራው። ምን ይላል? የጠላትን እቅድ የሚያጨናግፍ መለኮታዊ ብርሃን በሚል የጠላትን እቅድ፣ የጠላትን ሲስተም፣ የጠላትን ኔትወርክ፣ የጠላትን ምክር፣ የጠላትን ስብሰባ የሚያጨናግፍ የምን የእግዚአብሔር ብርሃን። ወገኖቼ እኛ አናቅም። ይሄ ዓለም የተለያየ የአጋንንት የሉሲፈር የተለያዩ እንቅስቃሴ የሚሆንበት ዓለም ነው። ይሄን ዓለም ኦን ያደረገ የዚህ ዓለም መናፍስታል የእግዚአብሔር ቃል ስናገር። ስለዚህ በዚህ ዓለም ላይ ያለ ማንኛውም አይነት አንቺን የሚከተል እኔን የሚከተል ቤተክርስቲያንን የሚከተል ጤናችሁን፣ ትዳራችሁን፣ መውጣታችሁን፣ መግባታችሁን፣ ሚኒስትሪያችሁን፣ ቤተክርስቲያናችሁን፣ ብሌሲንጋችሁን የሚከታተል ማንኛውም አይነት የጠላትን እቅድ የሚያጨናግፍ የጠላትን እቅድ ዱቄት የሚያደርግ የጠላትን እቅድ የጠላትን ክንፍ የሚመጣ የእግዚአብሔር ብርሃን ወይም የመለኮታዊ ብርሃን ላንብብላችሁ። ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ ይላል። ዛሬ ለእግዚአብሔር ትናገራላችሁ። እንዲህ ማለት ይላል፣ እግዚአብሔር አለቴ አምባዬ መድኃኒቴ ነው። በኢየሱስም ከኔ ጋር በሉ። እግዚአብሔር አለቴ ነው። እግዚአብሔር አምባዬ ነው። እግዚአብሔር መድኃኒቴ ነው። 3 ላይ እንደዚህ ይላል፣ እግዚአብሔር ጠባቂያዬ ነው፣ በእርሱ ታመናለሁ። ጋሻዬና ረድኤቴ ነው፣ መጠጊያ መሸሸጊያዬ ነው። መድኃኒቴ ሆይ ከግፍ ስራ ታድነኛለህ። ከጠላት ከጨለማ ከአውሬ ምን ታደርገኛለህ? ታድነኛል። ምስጋና የሚገባውን እግዚአብሔርን ጠራለሁ፣ ከጠላቶችም ምን እላለሁ? እድናለሁ። ዛሬ የመዳን ምሽት ነው በኢየሱስም። ከዛ በኋላ 5 ላይ እንደዚህ ይላል፣ የሞት ጣር ያዘኝ፣ የአመፅን ፈሳሽ አስፈራረኝ ይላል። የሲኦል ጣር ከበበኝ፣ የሞት ወጥመድ ደረሰብኝ ይላል። 7 ላይ በጭንቀት ጊዜ እግዚአብሔርን ጠራው፣ ወደ አምላኬ ጮኽኩት፣ ከመቅደሱም ቃሌን ሰማኝ፣ ጩኸቴንም በፊቴ ወደ ጆሮዬ ገባ። 8 ላይ እንደዚህ ይላል፣ ምድርም ተንቀጠቀጠች። ያውላችሁ እንደዚህ በሉ እስቲ፣ ጠላቶቼ ዛሬ ምሽት ይንቀጠቀጣል ብሉ እስቲ። ጨለማ ይንቀጠቀጣል፣ አውሬ ይንቀጠቀጣል፣ በሽታ ይንቀጠቀጣል። በጌታ በኢየሱስም የጠላት ኔትወርክ ይንቀጠቀጣል። ከተማይቷን፣ ፖለቲካውን፣ ኢኮኖሚን፣ ትውልድን፣ ልባቸውን እግዚአብሔርን ቃልን እንዳይሰሙ ያዙትን ሁሉ ዛሬ ይንቀጠቀጣሉ። ወገኖቼ ስሙ፣ ይንቀጠቀጣሉ። ምድርንም ተንቀጠቀጠ ይችላል፣ ተናወጠ ይችላል። የሰማዮችም መሰረቶች ተነቃነቁ ይላል። እግዚአብሔርም ተቆጥቷልና ተንቀጠቀጡ። 9 ላይ ከቁጣው ጢስ ወጣ፣ ከአፉም የሚባላ እሳት ነደደ፣ ፊምም ከእርሱ በራ። 10 ላይ ሰማያቶች ዝቅ ዝቅ አደረገ፣ ወረደ፣ ጨለማም ከእግሩ በታች ነበረ። ዛሬ ማንኛውም አይነት ጨለማ፣ ማንኛውም አይነት ችግር የምትሉት በሽታ የምትሉት ነገር ከእግሮቻችሁ ስር ይረገጣል። እዚህ ስፍራ ላይ የእግዚአብሔር ቃል ስናገር ጨለማ ከእግሩ ስር ተረገጠ ይላል። በኢየሱስ ክርስቶስም እናንተን ዋጋ ያስከፈለ፣ እናንተን ሲገዳደር የነበረ፣ እናንተን ሲከታተል የነበረ፣ ነገሮቻችሁን ሲዘጋ፣ ነገሮቻችሁን ሲሰርቅ የነበረ ጨለማ ዛሬ ከእግሮቻችሁ ስር ትረግጡጣላችሁ በጌታ በኢየሱስ። ከዛ በኋላ 11 እንደዚህ ይላል፣ በኪሩቤልም ላይ ተቀምጦ በረረ፣ በንፋስም ክንፍ ሆኖ ታየ። መሰወሪያውም ጨለማ፣ በዙሪያም የነበረው ድንኳንን በደመና ውስጥ የነበረ ጨለማ ውሃ አደረገ። አያችሁ፣ በፊቱም ካለው ብርሃን የተነሳ ፍጹም ተቃጠለ በኢየሱስ። እስቲ እንደዚህ ብሉ፣ ጠላቶቼ ይቃጠላሉ ብሉ እስቲ። ጠላቶቼ ይቃጠላሉ። እኔን የማይወዱ እኔን የሚገፉ የቤተ ክርስቲያን ጠላት፣ የፖለቲካው ጠላት፣ የበረከታችሁ ጠላት፣ የጤናችሁ ጠላት፣ የቅዱሳን ጠላት ዛሬ ምን ይሆናሉ? ይቃጠላሉ። እኔ አይደለም ቃል ነው ምለው፣ ይቃጠላሉ በኢየሱስም። ከየተነሳ ተቃጠሉ ይላል። እግዚአብሔርም ከሰማያት አንጎደጎደ፣ ልዑልም ቃሉን ሰጠ። እስቲ ዛሬ ቃል ተሰጠኝ በሉ እስቲ። ዛሬ ቃል፣ ይሄ ቃል ለኔና ላንቺ ተሰጥቷል። እግዚአብሔር ዛሬ ምን ሰጥቶሻል? ቃል ሰጥ። እስቲ ቃል በሉ። እግዚአብሔርም ከሰማያት አንጎደጎደ። ወገኖቼ እግዚአብሔር ሲያንጎደጎድ ጨለማው ሊቆም አይችልም።
ኃጢአተኞች ሊሰውሩ አይችሉም። ስጋውያን ሊቆሙ አይችሉም። ዘረኞች ሊቆሙ አይችሉም። እናንተን የሚገዳደር ሁሉ ከእናንተ ጋር አብሮ ነው፣ ሊጣሉ አይችሉም። ይሄ የእግዚአብሔር ቃል ነው ወገኖቼ። እንደዛ ፍላጻውን ላከ ይላል። ዛሬ በጠላቶቻችሁ ላይ ፍላጻ ይላካል። ያውላችሁ በር በዘጋው ላይ ያው በር ዘግተው ዙሪያችን የከበበ ያለ አለ ጨለማ አለቅም ያለ ስትወጡ ወደ ኋላ የሚመልስ ይሄዳለው ስትሉ የሚከለክል ወርሳለው ስትሉ እንዳትገቡ እንደ ተራራ የምታይ ሲያስፈራራ የነበረ ስዚት የነበረ አንዳንዴ በህልም ይመጣል፣ አንዳንዴ በሰዎች ይመጣል፣ አንዳንዴ በጓደኛ ይመጣል፣ አንዳንዴ በጎረቤት ይመጣል፣ አንዳንዴ በአለቃ ይከሰታል፣ አንዳንዴ በዶክተር ይመጣል፣ አንዳንዴ በመድኃኒት ይመጣል፣ አንዳንዴ በመርገም ይመጣል፣ አንዳንዴ በጠንቋዮች ይከሰታል፣ አንዳንዴ በሟርተኞች ይከሰታል፣ አንዳንዴ በፖለቲከኞች። ዛሬ ስሙ በጌታ በኢየሱስ ክርስቶስም እኔ ቃል አለኝ። ቃል ያው እዚህ ጋር እግዚአብሔር ቃል መጥቶልኛል ከሰማይ ሰማይ። ጠላትን ይንጋንጎደጉዳል። ልዑል ቃሉን ሰጠ። ያውላችሁ ፍላጻውን ላከ፣ በተናቸው። መብረቆችንም ላከ፣ አወካቸው። ሻዲያ ካታ ያራ ላባዲባ ፓያዳ ካቶሪያ ላቫጂና ማሳንድራ ላባ ፍላጻውን ላከ፣ በተናቸው። እስቲ ጠላቴ ዛሬ ምሽት ተበተነ በሉ ባካችሁ። ጠላቴ ዛሬ ምሽት ተበተነ። የቢዝነስ ጠላት፣ የአገልግሎት ጠላት፣ የቤተ ክርስቲያን ጠላት፣ የጤና ጠላት፣ የመውጣት ጠላት፣ የመግባት ጠላት፣ የመውረስ ጠላት በዓለም ላይ ቆሞ በጨለማ ተገን በማድረግ ዛሬ ምሽት ላንቺ ባዘጋጀው ወጥመድን የሚቆርጥ እግዚአብሔር በጠላቶቹ ላይ ከሰማያት ኃይለኛ ነገር ወረደ። ዛሬ የሚያንጎደጉድ ጠላት ይነቀላል። የጠላት ጉልበት ይመታል። የጠላት ምክር ይፈርሳል። ፍላጻውም ላከ፣ በተናቸው። መብረቆችም ላከ፣ አወካቸው። እግዚአብሔር ዘለፋ ከመዓቱም መንፈስ እስትንፋስ የተነሳ የባህር ፈሳሾች ታዩ፣ የዓለም መሰረቶች ተገለጡ። እግዚአብሔር ሲያንጎዳጉድ ከርስ ምድር ታየ ይላል ተሰንጥቆ። የእግዚአብሔር ድምፅ መጣ። እናንተ የእግዚአብሔር ድምፅ መጣ። ሁለት መሬቱ ተሰንጥቆ ማለት ነው። የስር መሰረቱ ይታያል። ውሃው እንደዚህ ተገፎ ውሃው መሰረቱ ይታያል። የጠላቶቻችሁ መሰረት ይናጋል ማለት ነው። ከላይ ሰደደ ወሰደኝም ይላል። ከብዙ ወህኖች አወጣኝ። አያቸው የእግዚአብሔር ሰው ዳዊት እየተናገረ ነው። ክብሮች ጠላቶቼ ከሚጠሉኝ አዳነኝ። በርትቶብኝ ነበረና ማ ላይ? ዳዊት ላይ። ማ? ጠላት ምን ሆኖ ነበረ? ሊገሉ ይፈልጋል፣ ሊያጠፉ ይፈልጋል፣ ሊገሉ ይፈልጋል። ቤተሰቡን፣ ትዳሩን፣ ቤቱን ሊያቃጥሉ ይፈልጋል። በጤና ላይ ችግር ሊያደርሱ ይፈልጋል። በኢኮኖሚ ላይ ችግር ሊያደርስ ይፈልጋል። ግን እዚህ 19 ላይ እንደዚህ ይላል፣ በመከራዬ ቀን እግዚአብሔር ደረሰ ይላል። እግዚአብሔር ግን ደጋፊያ የሆነ ይላል። እግዚአብሔር ደገፈኝ። እየተንገዳገርኩ ነበር፣ መቆም አልችልም ነበር። ወደ ሰፊ ስፍራ አወጣኝ፣ ወዶኛልና አዳነኝ ይላል። ወገኖቼ እኛ ሳንመርጥ ኢየሱስ እኛን መረጠ። በጌታ በኢየሱስ አንቺ ሳትወጂ፣ እናንተ ሳትወዱ፣ እናንተ ሳታፈቅሩ እግዚአብሔር እኛን አፈቀረ። እግዚአብሔር እኛን ወደደ። በኔና በሞት መካከል አንድ እርምጃ ሲቀር ጌታ ጣልቃ ገባ ይላል። በሞትና በሕይወት መካከል ጠላቶች ሊገሉኝ በሰነዘሩ ጊዜ፣ ጠላቶች ሊገሉኝ ጉድጓድ በቆፈሩ ጊዜ፣ በኔና በጠላት አጀንዳ፣ በኔና በሞት መካከል፣ በኔና በበሽታ መካከል ምን ሆነ ይላል እግዚአብሔር ምን ሆነ? ጣልቃ ገባ። ረዳት ከሰማይ ተልኳል። የሚረዳ ተልኳል። የሚያግዝ ተልኳል። ሊሰራ በአየሩ ላይ ነው። ሊሰራ በከተማ ላይ ነው። ሊሰራ በአጠገቢ ላይ ነው። ሊሰራ በአድረሻ ላይ ነው። ሊሰራ ከእናንተ ጋር። ሃሌሉያ! እናንተን በቃ አንኳኩ፣ ይከፈትላችኋል። ፈልጉ፣ ታገኙማላችሁ። መዝጊያኑም አንኳኩ። ሃሌሉያ! ስለዚህ ወገኖቼ እግዚአብሔር ቅርብ ነው ለእናንተ። I want to speak 3 things and we're going to go to pray. መጀመሪያው ከእርሱ ጋር መሆን። ምን ይላል? ሁለተኛ ሳሙኤል ምዕራፍ 22 ላይ የእግዚአብሔር መንገድ ጠብቀሃልና
በአምላኬም አላመስኩምና ፍርዱ ሁሉ ጊዜ በፊቴ ነበረና ከሥርዓቱም አራኩምና በእርሱ ዘንድ ቅን ነበርኩ ከኃጢአትም ተጠበቁ። እግዚአብሔር እንደ ጽድቄ እንደ እጄም ንጽሕና በዓይኖቹ ፊት መለሰልኝ ይላል። አያችሁ እንዴት ዳዊት ከእግዚአብሔር ጋር ህብረት እያደረገ እንዳለ። ሁለተኛ ደግሞ እግዚአብሔር ጠላት እቅድ እንዲያፈርስላችሁ ከኛ የሚፈልገው ነገር ነው ያወራለሁ። አንደኛ ከእርሱ ጋር መሆን፣ ዳዊት ከእግዚአብሔር ጋር ነበረ ቀንም ሌሊትም። ሁለተኛ እርሱን መጠበቅ፣ ጌታን መጠበቅ። መዝሙረ ዳዊት 40 ቁጥር 1 ላይ እንደዚህ ይላል፣ ቆይቼ የእግዚአብሔርን ደጅ ጠናው እርሱም ዘንበል አለ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከርግርግም ጭቃ አወጣኝ፣ እግሮቼም በድንጋይ ላይ አቆማቸው። አረማመደን አጸና፣ አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ ይላል። ስለዚህ እግዚአብሔርን ጠብቁ። ውጊያ ቢበዛ እህቴ እግዚአብሔርን ጠብቂ፣ ወንድሜ እግዚአብሔርን ጠብቅ። በእግዚአብሔር ላይ አታምጽ። እሱ ነው በእኛ ላይ ህይወትን የጀመረ፣ እኛ አይደለንም። እሱ ነው የፈጠረን፣ እኛ አልተፈጠርንም። ወገኖች እሱ ነው እኔን የፈጠረው፣ አንቺን የፈጠረው። ስለዚህ እግዚአብሔርን ጠብቁ፣ አስጨርሱት። እግዚአብሔር የጀመረው ነገር ይጨርስባችሁ በላያችሁ ላይ። እግዚአብሔር የጀመረው ነገር አለ። እሱ ነገር እሱ ፊኒሽ ሊያደርግ ይፈልጋል። ስለዚህ ዌይት ኦን ሂም። ሶስተኛ መጮይ መጸለይ። ወደማ ወደ አምላካችን፣ ወደማ ወደ እግዚአብሔር። እንደዚህ ይላል ሁለተኛ ሳሙኤል ምዕራፍ 22:7 ላይ በጨነቀኝ ጊዜ እግዚአብሔርን ጠራው። አያችሁ፣ በጨነቀኝ ጊዜ፣ ጠላቶች ባሳደዱ ጊዜ፣ ጠላቶች ባበሳጩ ጊዜ፣ ጠላቶች ለመግደል በተነሱ ጊዜ፣ በጨነቀኝ ጊዜ ወደ ማጠሮን ወደ እግዚአብሔር ጠራው፣ ወደ አምላኬም ጮህኩ ይላል ዳዊት። አንደኛ እግዚአብሔርን ጠራ፣ ሁለተኛ ምን አደረገ? ወደ አምላኩ ጮኸ። ከመቅደስም ቃሌን ሰማኝ ይላል፣ ጩኸቴንም በፊቱ ወደ ጆሮ ገባ ይላል። አያችሁ ወገኖቼ፣ ከእግዚአብሔር ጋር ሆናችሁ ተስማምታችሁ የምትጮሁትን ጩኸት መሬት ላይ አይወርቅም፣ ተራራ ላይ አይወርቅም፣ ውሃ ላይ አይወርቅም፣ ጠላት ላይ አይወርቅም። ጠላት ይዞ አይሄድም፣ ወደ እግዚአብሔር ጆሮ ይገባል። የዳዊት ጩኸት ወደ ማ ጆሮ ይገባ ነበረ? ወደ እግዚአብሔር ጆሮ እየገባ እንደነበረ ቃሉ ይናገራል። እነዚህ ሶስት ነገሮችን እንዳትረሱ። አንደኛ ከእርሱ ጋር መሆን ዳዊት እንደሆነ፣ ሁለተኛ እርሱን መጠበቅ፣ እግዚአብሔርን ማስጨረስ። የእግዚአብሔር ጊዜ ከኛ ጊዜ የእግዚአብሔር ጊዜ ይሻላል፣ የእግዚአብሔር ዓመት ይሻላል። ስለዚህ እግዚአብሔርን አስጨርሱት። ሶስተኛ ጩሁ፣ ጾሙ፣ ጸልዩ፣ መጽሐፍ ቅዱስን አንብቡ፣ ወደ ቤተ ክርስቲያን ኑ፣ ወንድሞች ጋር ህብረት ፍጠሩ። ከወንድሞች ጋር አብረን ተያይዘን እንጸልይ። የጠላት እቅድ አለ። በዚህ በመጨረሻው ዘመን ጠላት እየገደለ ነው፣ ጠላት እያዋረደ ነው፣ ጠላት እያረደ ነው፣ ጠላት ወንድሞችን ደም እያፈሰሰ ነው። ስለዚህ ከመቼውም ጊዜ በላይ መያያዝ ያለብን አሁን ነው።